ቅድም የነገርኳችሁ ዮሐንስ ዘደማስቆ የተባለው አባት ድንግል ማርያም ስትወልድ ልጅ አላማጠች፣ ምጥ አላማጠች። አመጣለች ስትወልድ ያላማጠችው ምጥ ግን አረብለት አመጣለች። አልቀረላትም። አርብለት ተሰቃይታለች እና እያንዳንዱ ጅራፍ በእሱ ሰውነት ላይ ሲያርፍ በእሷ ልብ ውስጥ የሚያልፍ ሐዘን ነበር። በነፍስ ሴት ያልፋል የተባለችው እና ወላዲተ አምላክ ቆማ ልጇ እኮ ነው እጆቹን ይዛ የመጀመሪያዎቹን እርምጃዎቹን ሲድን የመራቸው ልጇ እጆቹን በሚስማር ሲቸነከር እንደሚሰማ ወተት ያጠባቸው ልጇ ሐሞት ሲጠጣ ነው። ስለዚህ ተሰቃይታለች። እንደ ክርስቶስ የተሰቃየ የለም፣ እንደ ድንግል ማርያም ያዘነ የለም። እነኋት እናትህ እነሆ ልጅሽ ብሎ ወደ ቤቷ ሲሸኛት ድረስ እመቤታችን ይሁንልኝ ብላ ያስጀመረችው ድነት እነሆኝ የጌታ ባሪያ እስኪ በሉ እነሆኝ የጌታ ባሪያ ብላ ያስጀመረችው ድነት እነኋት እናትህ ብሎ ልጅ የክርስትና ታሪክ በእነሆኝ ተጀመረ፣ በእነኋት አለቀ። ድንግል ማርያም እነሆኝ ስትል የተጀመረው ያለቀው ደግሞ እነኋት እናትህ ተብሎ። ስለዚህ እመቤታችን በእኛ ምዳን ብሻላት የላት። ይህን በልቡናችን ይሳያል። ሁለተኛው ድንግል ማርያም ቅድስት የሆነችው አምላክን በመውለዷ መቼስ ወልደዋ የለ ቅድስት እንበላት ተብሏል። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን የወለደችው ምን ሆና ስለተገኘች ቅድስናዋ ነው። አምላክን ለመውለድ ያበቃ ምንድን ነው? መጀመሪያ አምላክን ለመውለድ ያበቃ ቅድስናዋ ምንድን ነው የሚለውን ባጭሩ ልንገራችሁ። ሲጀመር የእመቤታችን ቅድስና እንኳን ያኛተኛው ቅዱሳን ራሱ ተናግሯል ጨርሱ። ቅዱስ ያዕቆብ ዘስሩግ ድንግል ማርያምን ለመግለጽ መሞከር ይላል። አንድ ሰዓሊ ፀሐይ ከነ ሙቀቷ ከነ ብርሃኗ ሊስች እንደዛ መሞከር ማለት ነው። ግን በአቅማችን ፍቅራችንን ለመግለጽ ነው እንናገር። እመቤታችን ከቅድስናዋ ሁሉ አንዱ ብቻ ልንገራችሁ፣ ትህትናዋ ከሁሉ ይበልጣል። እመቤታችን እጅግ በጣም ትህት ነበረች። ትሁት በእኛ በጣም ራሷን ዝቅ የምታደርግ ነበረች። እንደ እመቤታችን አይነት ትህትና ያለው ሰው የለም። በምን አወቅ ካላችሁ ራሱን ዝቅ ያደረገ ምን ይላል? ከፍ ይላል። ራሱን በጣም ዝቅ ያደረገ በጣም ምን ይላል? ከፍ ይላል። ከፍጡራን እንደሷ ከፍ ያለ የለም። ለምን? ከፍጡራን እንደሷ ራሱን ዝቅ ያደረገ ሰው ይላል። ለምን ይሞክራል? ተውጂ አምላክን ወልዶ የሚያውቅ ታውቃላችሁ? ከሷ ውጭ ያለ ሰው በቅድስና እንደ እናንተ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያም መሆን አይችልም። አንዴ ነው አቺ የሚደረገው አንድ ነው። ከሷ ውጭ አንድ ግን በጣም ትትና ነበር። አነጋገሯ ስሙ እነሆኝ የጌታ ባሪያ አኛችሁ። እነሆኝ የጌታ ምን ባሪያ ቅዱስ ገብርኤል መጥቶ የጌታ ምን ትሆኛለሽ ነው እና ታውቋል እኮ ነገሩ። አንቺ ነሽ እናቱ ሲላት እነሆኝ የጌታ እናቱ ብትችግር ግን ባሪያ ማለች። ኢትዮጵያ ሊቃነ ቅዱስ ያሬድ እዛ አንቱ ሞረሳ ያለ ድንግል ማርያም ባሪያው ስትሆን እግዚአብሔር እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷ ምን ብላታል? ባሪያ ብላ። አንዴ እንዳይመስላችሁ ከጸነሰች በኋላ ስትጸልይ ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር የምኑን መዋረድ አይቷል። ባሪያ በትትና ደምና ባቢት በትትና ቅዱስ ኤፍሬም በትትና የተናገረች ተራራ እንደ ተራራ ከፍ ያለች ስትሆኚ እንደ ሸለቆ ራስሽን ዝቅ አድርገሽ ነው። ይሄ ንግግሯ። በተግባሯ እስካላችሁ ገብርኤል መጥቶ ካመሰገናት በኋላ እመቤታችን በዚያ ወራት ተነስታ ወደ ተራራማ ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመች። እመቤታችን አምላክን በሆዷ እንደያዘች ስታውቅ ዘመን ለመጠየቅ ተነስታ ሄደች። ከኔ ጋር ናችሁ? አሁን እኛ ይሄ በጣም ይከብዳል። አሁን እዚያ ጋር ሎተሪ ያለ እንዴ? ለንደን ውስጥ የለም አለ የስንት ሚሊዮን 10 ሚሊዮን ፓውንድ በጣም 10 ሚሊዮን ፓውንድ ሎተሪ የሚደርሳችሁ ዘመን ትጠይቃለች። ስልካችሁ ነው የምታጠፉት። እንደውም እስከ ዛሬ የጠየቃችሁ ተቆጫችሁ። ዝም ብዬ ዘመን
ሰው ትንሽ የሆነ ደረጃ ላይ ሲደርስ አይችልም። ትንሽ እውቀት፣ ትንሽ ሀብት፣ ትንሽ ዝና፣ ትንሽ ስልጣን ሲሰጠው ሰዎች ለማናገር ይቸገራል። ሰላምታቸው ይቀየራሉ። ትንሽ ሰዎች ትንሽ ደሞዛቸው ሲጨምር ሰላምታቸው ይቀንሳል። በጣም ትዕቢተኞች። እግዚአብሔር በነገራችን ላይ ጸጋም የሰጠን ትዕቢታችን ስለሚያውቀው አንችልም ከምንፈነዳ ስለዚህ አይሰጠን። እመቤታችን አምላክን ከመውለድ በላይ ምን ክብር ሊሰጣቸው? ይህን ክብር ይዛ አልተቀየረችም። አንድ የትዕቢት ቃል ካፏ ወጣ። ልቧ ራሱ ትሑት ነበረ። እንዴት ተቋቋመችው? ከዓለም ሁሉ በላይ የሆነ ክብር ተሰጥቷት፣ ግን አንድም ቀን ራሷን ከፍ አድርጋ የታበቀው ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። እኛም መሳለማት እንጂ አሁን አምላክን ይዛ እሷ ተሳለመች። ሮጣ ወደ ተራራማው ሀገር 130 ኪሎ ሜትር ነው ከገሊላ ናዝሬት እስከ አይነከር 130 ኪሎ ሜትር ብቻዋ ያለ አጃቢ ማለት ክርስቶስን በውስጧ ስለያዘች ትዕቢት በውስጧ ስለሌለ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመች። እመቤታችን ትሑት ነበረች። ጥቂት ቃላት በነገራችን ላይ መጽሐፍ ቅዱስ ላይ የተናገረቻቸው ጥቂት ቃላት ናቸው። በጣም ወሳኝ ቃላት ናቸው። ዝምተኛ ነበረች። አብዛኛው የተናገረችባቸው ቦታዎች ግድ ሆኖባት ወንድ ስለማላውቅ እንዴት ይሆናል? ይሄ የድንግልና ጉዳይ ነው። ዝም አትልም ነገር። ከዛ እንደሆነ የጌታ ባሪያ እንደ ቃል ያደረግልኝ። ከዛ ሶስተኛ ደግሞ ወይን እኮ ያላቸው ሙሽሮቹ ከመዋረዳቸው በፊት መናገር አለባት። ከዛ የሚላችሁ ሁሉ ምን በሉ ከዛ ውጭ ዝም ምን ያለችው መናገር ብትናገሩ አታመሰላችሁ? ኤልሳቤጥ እንኳን በሆዷ ዮሐንስ ስለጸነሰች ጽንሱ በማኅፀን በደስታ ዘለለች። ድንግል ማርያም ወደ እሱ ምንድን ነው የተከናወነው? አምላክን ስትጸንስ ምንድን ነው የሆነው? ስንት ሊቃውንት ጠየቋት። አባ ሕርያቆስን አልሰማችሁትም? ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽ? ሰባቱ የእሳት መጋረጃዎች በሆድሽ ውስጥ ወዴት ተጋረዱ? በግራ ነው በቀኝ ነው? ሙሴ እየገለጠ ሰባቱ መጋረጃዎችን አልፎ 10ቱ ትእዛዛት በልቡ የተሳለበት የት ነው? ባቸው ውስጥ ነው። አንቺ ትንሽ አካል ስትሆን እግዚአብሔር ባቸው ውስጥ እንዴት አደረ? ብዙ እኮ ጥያቄ አለን። ዝም ብላ ገኘችው መለች። ማርያምን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ዝምተኛ ነች፣ ትሑት ነች። ኤልሳቤጥን ተሳለመቻት። በጣም ይገርም። እኛ እንዴት እንደ አንዳንድ ሰዎች እኮ ድንግል ማርያም ታየችን ብለው እንዴት እንደሚቆፈሱት ራሷ ድንግል ማርያም ሆና ትሳለማለች። ሰው አጎንብሳ ለሰከንድ ያህል ትዕቢት ተሰጥቷል። ምን አይነት ቅድስና! ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት። የእመቤታችንን ድምፅ ስትሰማ ምን ሞላባት? መንፈስ ቅዱስ። እዚህ የምታዩዋቸው ካህናት ሜሮን ቀብተው መንፈስ ቅዱስ ይሞላል። ጳጳሳት እጅ ጭነው መንፈስ ቅዱስ ይሞላል። ድንግል ማርያም እንደ ካህናቱ ሜሮን ሳትቀባ እንደ ጳጳሳቱ እጇን ሳትጭን በሰላምታዋ ድምፅ ብቻ መንፈስ ቅዱስ ሞላች። ወደ ኤልሳቤጥ ቤት የመጣችን በቤታችን ወደ ሁላችን ቤት ትምጣ። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ ይሞላል። አሮጊቷ ኤልሳቤጥ ጮኸች። ምን አለች? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ሰው መንፈስ ቅዱስ ሲሞላበት ውዳሴ ማርያም የሚጮኸው እመቤታችንን ነው ያመሰግነው። እኛ በዚህ ነው ክሮስ ቼክ የምናደርገው። አንድ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ማወቅ ከፈለጋችሁ ስለ ድንግል ማርያም በሚናገረው ነው የምናውቀው። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ። ቅድም እኮ ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ ብሎ የተባረክሽ ነሽ። ኤልሳቤጥ ጨመረችበትና የምንሽ ፍሬ አለች፣ የማኅፀንሽ ፍሬ። ተመልከቱ፣ የድንግል ማርያም መዝሙር እየጨመረ ያመጣ። ማን ጨመረችው? ጀመረው ቅዱስ ገብርኤል። ማን ጨመረችበት? ኤልሳቤጥ። እመቤታችን ደግሞ በአንዱ ገብርኤልና በአንዷ ኤልሳቤጥ ብቻ ተመስግኜ አልቀርም፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል አለች። ትውልድ ሁሉ ያመሰግኗታል። እኛ ከሚያመሰግኗት ያደረገን አምላክ ስሙ የተመሰገነ። ትውልድ ሁሉ ብፅዕት ይሉኛል አለች። አሁን የማያመሰግኗት ሰዎች አሉ። ታዲያ እንዴት ነው እሷ ትውልድ ሁሉ ብላ እንዴት አሁን የማያመሰግናት ሰው ሊኖር ይችላል? ትውልድ ሁሉ አለች እንጂ ሰው ሁሉ
ጀነሬሽን ያለችው። ስለዚህ አንድ ሰው ያመሰግና ከዚህ ትውልድ በቂ ነው። እና ደግሞ ትውልድ ሁሉ ብፅዕት ይበሉኝ ያለችው ወይስ ይሉኛል? ይሉኛል። ይበሉኝ ማለት ትእዛዝ አይደለም። ይሉኛል ማለት ትንቢት ነው። እኛ እንደምንላት ኤልሳቤጥ ቤት ውስጥ ሆና አይታለች ማለት። እኔ ደስ የሚል ነገር ልንገራችሁ። አሁን እኔ ተናግሬ ስጨርስ እናንተ እልል ስትሉ ማለት ነው የሰማችሁ። ኤልሳቤጥ ቤት ቆማ እመቤታችን አይታችኋለች። እስቲ አሁን እሷ እንደምታየው አድርጋችሁ ልንበሉ እስኪ። ይህን አላየችው። ስንላት አይተችን አይገርማችሁ? ኤልሳቤጥ ቤት ቆማ ወላዲተ አምላክ አይታችኋለች። እሺ ከዚህ በላይ ደስ የሚል ነገር አለ? ክርስቶስን ባየችበት አይኗ አይታለች። አየችና ትውልድ ሁሉ ብፅዕት ይሉኛል አለች። እና አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ አሁን ዛሬ አባታችን ነው ብለን ስጨርስ እመቤታችን ነው ስንል የሚናደዱ ሰዎች አባታችን ነው ይበሉ አለች፣ እመቤታችን ነው ይበሉ አለ ወይ የሚሉ በጣም የሚያስቡኝ ይህን ትችት የሚያቀርቡ ሰዎች ራሳቸው አባታችን ነው አይሉ። እየሰማችሁ ፕሮቴስታንቶች ናቸው በአብዛኛው ይህን ጥያቄ የሚያነሱ። አባታችን ነው ይበሉ ነው እንጂ ያለው ሌላ ያለ የሚሉ ሰዎች እነሱ ግን ጸሎት ሲከፍቱ አባታችን ልጅ ሰጣቸው። አይ መጀመሪያ አባታችን ይበሉና ሌላውን እንነጋገር። እኛ እመቤታችን የሚለውን ከራሳችን አላመጣም ነው። አባቶቻችን ድንግል ማርያምን ሊያመሰግኑ ፈለጉና የእኛ ምስጋና ምን ያደርግላታል ብለው አሰቡ። ስለዚህ ምን አሉ? እመቤታችን ቅድስት ድንግል ማርያም በማን ሰላምታ? በመልአኩ በቅዱስ ገብርኤል። ኦልሬዲ ሰላም በተባልሽው ሰላምታ ማለት ነው። አሁን አንተ አርካት ገብርኤል ብሏል። ሲጀመር ገብርኤል መሆን ያስፈልጋል። እሷን ሰላም ለማለት እግዚአብሔር ፊት የሚቆመው ገብርኤል መሆን ያስፈልጋል። ግን በመልአኩ በገብርኤል ሰላምታ ምን እንልሻለን? የተባለው ነው የደገመው እንጂ አዲስ ነገር ማለት የከኛ አፍሬ ያደርግልሻል ምስጋና ለምን ትበል ይላል። ለምን የኃጢአተኛ ምስጋና ምን ያደርግልኛል አትበይ፣ ምክንያቱም የጻድቃን ምስጋና ይበቃኛል አትበይ። ስለዚህ በመልአኩ በገብርኤል ሰላምታ ምን እንልሻለን? እናትና ልጅ አብረው እንደሚመሰገኑ ደግሞ ኤልሳቤጥ አሳየች። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ። እናትና ልጅ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው አለች። የሚገርም ቤተሰብ ነው። ኤልሳቤጥ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ። ከዛ የጌታዬ እናት አለች። የምን ነው? የጌታዬ እናት አክስት ያክስቷን ልጅ ታናሿ ልጅ እንዴ ማርያም ነይ እንጂ ነይ ልትጠፋሽ አይደለም። በስሟ እንኳን አጠራቻት። የምን እናት? የጌታዬ እናት። በቃ አምላክን ከወለደች በኋላ ዝም ብሎ ዘጥሮ ማርያም ነው። የጌታዬ እናት እመ አምላክ እመ ብርሃን ነው ስሟ። ዝም ብሎ አይጠራም። ዘመዷ ብንሆን ራሱ በስሟ አጠራት። እንደ ኤልሳቤጥ እንኳን እንደዚህ ተራርቀን ማለት ነው። ዘመዶቿ ብንሆን ራሱ በስሟ አጠራት። የጌታዬ እናት አንቺ ወደ እኔ ልትመጪ እኔ ማነኝ? ምንትኑ አነ ከመ ትምጽእ ኀቤክሙ ለእግዚእ። አንቺ ወደ እኔ ልትመጪ እኔ ማነኝ? ዘመድ ያለሽ እኔን ያጠየቅሽ ማንም ጠይቃሽ ካለ እኔ ማነኝ? እስኪ በሉ እኔ ማነኝ በሉ። አይገርም? ኤልሳቤጥ እኮ ጻድቅ ነበረች። ኤልሳቤጥና ዘካርያስ ጻድቃን ነበሩ ይላል። ጻድቅ ሆና ኤልሳቤጥ ግን እመቤታችንን ስታይ እኔ ማነኝ አለች። እመቤታችን ቅዱሳን እንኳን ሲያዩት እኔ ማነኝ ይላሉ። እኛ ኃጢአተኞች እንቶ ጻድቃን ራሱ ሲያዩት እኔ ማነኝ የሚሉት እኛማ ምን ልንሆን እንኳን እኛ ኃጢአተኞቹ በጻድቃን አንደበት ራሱ እኔ ማነኝ ይባላል። ወደ እኔ ልትመጪ እኔ ማነኝ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ የጌታዬ እናት እንዴት አንቺ ወደ እኔ ትመጫለሽ? የሚገርም ቤተሰብ ነው። አንቺ እንዴት ወደ እኔ ትመጫለሽ አለች እናት። ዮሐንስ ደግሞ ውስጥ ሆኖ ዘለለ አይደል? በእናቱ እንደወጣ የምታዩት ዮሐንስ በኋላ ሲያድግ ጌታ ሊጠመቅ ወደ እሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ አቤት ትመጣለህ? እንዴት ወደ እኔ ትመጫለሽ ያለችው ዮሐንስ ሲያድግ ደግሞ ለጌታ ነገረ። የወጣው በማን ነው ማለት ነው? ኧረ በእናቱ ብቻ አይደለም በአባቱ ነው። ለምን አባቱ ደግሞ ልሳኑ ተይዟል ነበር፣ ገብርኤል ዘግቶት ልክ ሲከፈትለት የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። የእስራኤል አምላክ እግዚአብሔር ምን ያለ ይሁን? ይኸው ቤተሰብ ይሁን። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው።
አባት ደግሞ የእስራኤል አምላክ እግዚአብሔር የተባረከ ነው። ዮሐንስ ደግሞ ጌታን ሲያጠምቀው ወልዱ ለቡሩክ ከሳቴ ብርሃን ተሳለን ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን። ይህ ጌታ እናት ወደ እኔ ልትመጪ ማን ነኝ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ምን አለ? ዮሐንስ ሆድ ውስጥ ሆኖ ዘለለ። ቢወጣ ምን የሚል ይመስላችኋል? አይወጣ ነገር 3 ወር ይቀረዋል። 6 ወር ነው ገና 3። ስለዚህ ሆድ ውስጥ ሆኖ የእናቱን የሆዷን በር አንኳኳ። ማኅፀን ውስጥ ያለ ሕፃን ኖር ብሎ ተነስቶ የተቀበላት እኮ እንግዳ እመቤታችን ብቻ። እኛ ተነስተን እንደምንቀበለው ሆድ ውስጥ ሆኖ ተነሳ ዮሐንስ። በጣም ይገርም እና አሁን ይሄ ብዙ ላይነቅ ይችላል። እዚህ መሀል እናቶች አላችሁ። አንዲት ሴት ጽንስ በሆዷ 6 ወር የሞላው ጽንስ ይዛል። ጽንሱ ሲዘል ታውቃለች አለ ታውቃለች። መልሱ ታውቃለች አለ። ታዲያ ምንድን ነው የሆኑ ልምጣ ታውቃለች። ማንኛውም ለምን የመጨረሻ ኃጢአተኛ ክፉ ሰው አትሆኑ። ጽንሱ ሲዘል ታውቃለች። ግን ጽንሱ በሐዘን ይዝለን በደስታ ይዝለን ታውቃለች? እስቲ የትኛው አልትራሳውንድ ነው ዛሬ ልጅሽ ፈገግ ብሏል የሚለን? ኤልሳቤጥ እኮ ልጅሽ ዘለላ ነገር ያለችው በምን ዘለለ? በደስታ ዘለለ። የእመቤታችን ድምፅ ደስ አሰኝቶታል። ወላዲተ አምላክ ለሁላችን ድምጿን ታሰማ። የእሷን ድምፅ ሲሰማ ሐዘን ይርቃል። ይኸው የእሷን ድምፅ ሰማ ዓለም አስጠላው። ዮሐንስ መነነ ወዲያው በረሃ የገባው ዓይኖቼ ማዳንን አይተዋል ባሪያህን አሰናብት እንዳለ ዮሐንስ ማነው ስምዖን የእመቤታችንን ድምፅ የሰሙ ሰዎች የዓለም ድምፅ ያስጠላቸው ይመንናሉ። ዓለም ጥለሽ እና የጌታዬ እናት ወደ እኔ ልትመጪ ማን ነኝ? ጽንሱን በማኅፀኔ በደስታ ዘሏልና ከጌታ የነገሯት ቃል ይፈጸማል ብላ ያመነች ብፅዕት ነች ብላ ኤልሳቤጥ አመሰገነቻት። የመጨረሻ ሁለት ነገር ነግሬያችሁ ላብቅ። የሚገርመው ልክ የሁሉ ምስጋና ወረደላት። ገብርኤል አመሰገናት፣ ኤልሳቤጥ ደገመችላት። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው ስትባል ምን አለች እመቤታችን? እውነትሽን ነው መልአክ እኮ መጥቶ ብሎ የነበር አሁን አንቺን ደገምሽው። ተመሳሳይ ነው ያላችሁት ነገር አላለችው። ነፍሴ እግዚአብሔርን ታከብረዋለች። ስትከበር ወደ እግዚአብሔር ነው ምስጋናው የምትልከው። ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴን በመድኃኒቴ በእግዚአብሔር እናቱ ሆን በመመረጥ ደስ ይለኛል አለች። ከሴቶች ሁሉ ተለይቼ የተባረክሽ ስለተባልኩ ደስ ይለኛል አለ። ነፍሴ እግዚአብሔርን ታከብረዋለች። የእመቤታችን ነፍሷ ነው በነገራችን እግዚአብሔር የሚያከብረው። አሁን የኛ ነፍስ እግዚአብሔር ታከብረው ታውቃለህ። እግዚአብሔርን እናከብረዋለን። በምን ቃላችሁ? በምላሳችን በአንደበታችን እናከብረዋለን፣ እልል እንላለን፣ እንዘምራለን። ምላሴ እግዚአብሔርን ያከብረዋል ማለት እንችላለን። እንሰግዳለን፣ ጉልበቴ እግዚአብሔርን ያከብረዋል። እናጨበጭባለን፣ ምን እንጂ ስጋችን ላይ ያለ ነው ማለት ነው። ሰው ከስጋ በስጋ ከማክበር እግዚአብሔርን ወደ ቅድስና ሲመጣ ንጽሐ ነፍስ ላይ ሲደርስ የዛኔ ነፍሴ እግዚአብሔርን ታከብረዋለች ማለት ነው። በነፍሷ እግዚአብሔርን ማክበር የቻለች ማለት ብቻ እመቤታችን ነች። እና ስለ እመቤታችን ብዙ ብለት ስንማር ብንውል ብናደር ይበቃል አይበቃም። እውነት ለመናገር በእኛ አንደበት የሚነገር አይደለም። አሁን እዚህ ማር ሁለት አይነት ሰው አለ። ይህን ነግሬያችሁ ላውቅ። አንዳንዶቻችን እኔ ድንግል ማርያምን አልጠላትም፣ ግን ፍቅሯ ብዙም አይሰማኝም፣ ኖ ኦፌንስ ነው የሚሉ ሰዎች አሉ። ይቅርታ እና እኔ ብዙም አይሰማኝም የሚሉ ሰዎች አሉ። እመቤታችንን መውደድ ስጦታ ነው። ነገራችን አባ ጊዮርጊስ ዘጋስጫ ኢትዮጵያ ሊቅ እግዚአብሔር ሊምረው የወደደውን ሰው የእናቱን ፍቅር ያሳድርበታል። እንደኔ ቁስለኛ የለም፣ እንደ ልጅሽ ሐኪም የለም፣ የእኔ ቁስል በጣም ስለበዛ ገና መድኃኒት ያስፈልጋል ብሎ ያንቺን ፍቅር እኔ ውስጥ ጨመረኝ እና እመቤታችን እኛ ብናከብራትም ባናከብራትም ማናከብረው እንደው አንዳንድ ሰዎች ፓትሮናይዝ ያደርጓታል ለእሷ ብለው የሚያመሰግኗት የሚመስላቸው። እስቲ እንደው ትንሽ ስለሷ አንተ አመሰግንካት አላመሰግንካት ማናከብሯት? ገብርኤል ራሱ እንዴት ያለ ሰላምታ ነው ስትል በእግዚአብሔር ዘንድ እኮ ባለሟልነትን አግኝተሻል የኔ ተለዋል። ፍጥረት ሁሉ ተሰብስቦ ቢያዋጣ ምስጋና ለእሷ የሚመጥን ምስጋና ማቅረብ አንችል። ለምን? የተሰጣ ክብር ከፍጥረት ሁሉ በላይ ስለሆነ ከሰማይ ከምድር የምትበልጥ ነች። ወላዲተ
ሰማይ ዙፋኔ ነው አለ ክርስቶስ። ሰማይ ምን ነው? ምድርም የእግሬ መረገጫ ነች። ድንግል ማርያም እኮ እናቱ ነች። ዙፋን እኮ ነው ሰማይ። ሰማይ አላጠባውም፣ ሰማይ አላሳደገውም። ድንግል ማርያም ግን አቅፋ አሳድገዋለች፣ አጥብቀዋለች። እግዚአብሔር የመገበው ሰው አለ እኛ መሀል። እግዚአብሔር የሚመገበን አይደል? ከእኛ መሀል እግዚአብሔርን ያበላ ያጠጣል የለም። ሲርበው ከእሷ ከድንግልና ወተቷ የጠጣው እግዚአብሔርን ያበላች ያጠጣች። ብራብ አብልታችሁኛል የሚላት እኮ እሷ ሊትራሊ አብልተዋለች፣ አጠጥተዋል። አለቀሰ እንደ ሕፃናት። ሲያለቀስ እንባውን ጠረገችው። እየሰማችሁ የማንንም ባል ጠረገችው? የእግዚአብሔርን እንባ ባመሰችበት እጇ የሁላችንን እንባ ታብስ። ይህንን ክብር ተሰጥቷት እኛ ብናመሰግናት ባናመሰግናት ለእኛ የሚጨምርልን ጸጋ። ፀሐያው ብንሞቃት ባንሞቃት ሙቀቱ አይቀንስ። ድንግል ማርያም ብናከብራት ባናከብራት እግዚአብሔር አክብሯታል። ለእኛ ግን ጸጋ ነው። እናቱ መውለድ ለሁላችን ያትለያል። እንደው የመሬታችን ፍቅር እንዲያደርባችሁ እዚህ መሀል እንደው እንደነ ኤልሳቤጥ እንደ ገብርኤል ለማመስገን አርጋኖና ድንግል የሚባል የጸሎት መጽሐፍ አለ። ምን አልኳችሁ? አርጋኖን የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እሱን አንዱ በጣም የእመቤታችንን ፍቅር ያሳድራል፣ ለሁላችን ያሳድርብን። የዚህ ደግሞ ተቃራኒ ያለን ሰው አለ እንደው በጣም ከመውደድ የተነሳ ድንግል ማርያም ትንሽ ያበዛውት ይመስለኛል ብሎ ይፈራል። ከኔ ጋር ናችሁ? በጣም በቃ ለእሷ ፍቅር አብዝቼ እግዚአብሔርን እንደው ኦፌንድ እንዳላረገው የሚሉ ሰዎች አሉ። በዚህ እንዳትጨነቁ። እስቲ አሁን ዓለም ላይ ያለው ሰው በሙሉ ሻማ ቢያበራ የፀሐይ ብርሃን መሸፈን አይችልም። ቅዱሳን ሲከበሩ የሚሸፈን ክርስቶስ የለም። ክርስቶስ ፀሐይ ነው። ቅዱሳን እንደ መብራት ናቸው፣ እንደ ሻማ እንደ ከዋክብት ናቸው። ሺህ ጊዜ ቢያበሩ ፀሐይ ሊበልጡት ሊሸፍኑት አይችሉም። ከዛ ውጭ እመቤታችንን የቱንም ያህል ብንወዳት ልጇ ከወደዳት በላይ ልንወዳት ይችላል? ከእኛ በላይ ወዳጇ ማን ነው? ክርስቶስ። እናቱ ብቻ የእናት ፍቅር ያህል የሚወዳት እና እሷን መውደድ የሚያስጠይቅ ከሆነ የመጀመሪያው ተጠያቂ እሱ ራሱ። ስለዚህ እንዳትጨነቁ። እመቤታችን ፍቅሯን ለሁላችን ታብዛለን። የሰማነው በልቦናችን ያሳድር።